ጌታችንና መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ካረገበት ጊዜ ጀምሮ ከ72ቱ አርድእት አንዱ በሆነው በሉቃስ የተጻፈው አስደናቂ መጽሐፍ የቤተ ክርስቲያን ስደት በበረታበት ወቅት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መስፋፋት መሰረት የተጣለበትና የታላቁ ጃንደረባ ጉዞ የኢየሱስ ክርስቶስ ደቀ መዛሙርት በመንፈስ ቅዱስ ተመልተው በአዲስ ልሳን በ72 ቋንቋ በማስተማር ነገረ ድነት ተጀመረ። ከእናቱ ማኅፀን ጀምሮ እግሩ ሽባ ሆኖ የተወለደ በተመረጡት ሐዋርያት በኢየሱስ ክርስቶስ ስም ከሽባነቱ ተፈወሰ። ሐናንያና ባለቤቱ ሰጲራ እግዚአብሔርን በማታለላቸው ተቀሰፉ። ሃይማኖቱ የቀና መንፈስ ቅዱስ ያደረበት ከተመረጡት 7ቱ ዲያቆናት አንዱ እስጢፋኖስ የእግዚአብሔር ጸጋና ኃይል የመላበት ሰው ስለነበር ታላላቅ ተአምራትና ድንቅ ሥራን በመስራቱ በጠላት በድንጋይ ተወግሮ ቀዳሚ ሰማዕት ሆነ። ቤተ ክርስቲያንና በክርስቶስ ያመኑትን ያሳድድ የነበረው ሳምሶን የእግዚአብሔር ምርጥ ዕቃ አገልጋይ ሆኖ ተመረጠ። በቂሳሪያ በወደብ ከተማ በመቶ አለቃው ቆርኔሌዎስ አስደናቂ ተአምር ተከሰተ። እነዚህና ሌሎች የመጽሐፍ ቅዱስ ክፍሎችና ምዕራፎች የሐዋርያት ተጋድሎና ሰማዕትነት የተካተተበት ክፍል ነው። የተከበራችሁና የተወደዳችሁ የቤተ ቃናቲው ቤተሰቦች በዚህ ሰዓት ዓለም እንዲህ በተወጠረችበት ይቅርና ሁሌም ለነፍሳችን መዳን ልንሰማው የሚገባ ነው። ሊያጽናናንና ሊያጸናን የሚችለውን የእግዚአብሔርን ቃል መስማት መንፈስን ያድሳል። ጆሮ ያለው መስማትን ይስማ በማለት ቤተ ቃናቲውብን ሰብስክራይብ፣ ላይክ፣ ሼር በማድረግ እስከ ፍጻሜ አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የሐዋርያትን ሥራ የሚናገር መጽሐፍ ይኸውም ወንጌላዊ ሉቃስ ጌታችን ኢየሱስ ክርስቶስ ካረገበት ጊዜ ጀምሮ የጻፈው የንጹሐን ሐዋርያት ዜና ነው። የሐዋርያት ሥራ ምዕራፍ 1። ቴዎፍሎስ ሆይ ጌታችን ኢየሱስ ሊያደርገውና ሊያስተምረው የጀመረውን ሥራ ሁሉ አስቀድሜ በመጽሐፍ ጽፌልሃለሁ። በመንፈስ ቅዱስ የመረጣቸው ሐዋርያትን አዞስ ካረገበት ቀን ድረስ ያለውን ሁሉ ጽፌልሃለሁ። ሕማማትን ከተቀበለ በኋላ ብዙ ተአምራት በማሳየት እስከ 40 ቀን ሙሉ እየተገለጠላቸው ስለ እግዚአብሔር መንግሥትም እየነገራቸውና እያስተማራቸው ሕያው ሆኖ ራሱን ገለጠላቸው። ከእነርሱም ጋር አብሮ ሳለ ከኔ የሰማችሁትን የአብን ተስፋ ጠብቁ ብሎ ከኢየሩሳሌም እንዳይወጡ አዘዛቸው። ዮሐንስ በውኃ ጠመቀ፣ እናንተ ግን እስከ ቅርብ ቀን ድረስ በመንፈስ ቅዱስ ትጠመቃላችሁ አላቸው። እነርሱም ተሰብስበው ሳሉ ጌታ ሆይ በዚህ ወራት ለእስራኤል ልጆች መንግሥትን ትመልሳለህን ብለው ጠየቁት። እርሱም መልሶ እንዲህ አላቸው፣ አብ በገዛ ሥልጣኑ የወሰነውን ቀኑንና ዘመኑን ልታውቁ አልተፈቀደላችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምና በይሁዳ ሁሉ በሰማርያም እስከ ምድር ዳርቻም ድረስ ምስክሮች ትሆኑኛላችሁ። ይህንንም እየነገራቸው ከፍ ከፍ አለ፣ ደመናም ተቀበለችው። እነርሱም ወደ እርሱ እያዩ ወደ ሰማይ አረገ፣ ከዓይናቸውም ተሰወረ። እነርሱም ወደ ሰማይ አተኩረው ሲመለከቱ እነሆ 2 ሰዎች ነጫጭ ልብስ ለብሰው ባጠገባቸው ቆሙ፣ ታዩአቸው። እነርሱም እናንተ የገሊላ ሰዎች ሆይ ወደ ሰማይ እያያችሁ ለምን ቆማችኋል? ይህ ከእናንተ ወደ ሰማይ ያረገው ኢየሱስ ከእናንተ ወደ ሰማይ ሲያርግ እንዳያችሁት እንዲሁ ዳግመኛ ይመጣል አሏቸው። ከዚህም በኋላ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ለኢየሩሳሌም የሰንበት መንገድ ያህል የራቀ ነው። ወደ ማደሪያቸውም በደረሱ ጊዜ ጴጥሮስ፣ ዮሐንስ፣ ያዕቆብ፣ እንድርያስ፣ ፊልጶስ፣ ቶማስ፣ ማቴዎስ፣ በርተሎሜዎስ፣ የእልፍዮስ ልጅ ያዕቆብ፣ ቀናተኛው ስምዖን፣ የያዕቆብ ልጅ ይሁዳ ወደሚኖርበት ሰገነት ወጡ። እነዚህ ሁሉ ከሴቶችና ከጌታችን ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድነት ለጸሎት ይተጉ ነበር። ያን ጊዜም ጴጥሮስ ተነሳና በወንድሞቹ መካከል ቆመ። 120 ያህል ሰዎችም ሳሉ እንዲህ አላቸው፣ እናንተ ሰዎች
ወንድሞቻችን ሆይ ስሙ። ጌታችን ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረውን የመጽሐፍ ቃል ይፈጸም ዘንድ ይገባል። እርሱም ከእኛ ጋር ተቆጥሮ ነበር፣ ለዚህም አገልግሎት ታድሎ ነበር። ከዚህ በኋላ ይህ ሰው በአመፅ ዋጋ መሬት ገዛ፣ በምድር ላይም በግንባሩ ወደቀና ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ። በኢየሩሳሌም በሚኖሩት ሁሉ ዜናው ተሰማ። ያም መሬት በቋንቋቸው አኬልዳማ ተብሎ ተጠራ። ይኸውም የደም መሬት ማለት ነው። በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን፣ በውስጧም የሚኖር አይኑር፣ ሹመቱንም ሌላው ይውሰድ ተብሎ ተጽፏልና። እንግዲህ ከዮሐንስ ጥምቀት ጀምሮ ከእኛ ዘንድ እስካረገበት ቀን ድረስ ጌታችን ኢየሱስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከእኛ ጋር አብረው ከነበሩት ከእነዚህ ሰዎች አንዱ ከእኛ ጋር የትንሣኤው ምስክር ይሆን ዘንድ ይገባል። የዮስጢዮስ የሚሉትን በርናባስ የተባለውን ዮሴፍና ማትያስን ሁለቱን ሰዎች አቆሙ፣ እንዲህም ብለው ጸለዩ። አቤቱ ልብን ሁሉ የምታውቅ አንተ ከእነዚህ ከሁለቱ የመረጥኸውን አንዱን ግለጥ። ይሁዳ ወደ ሀገሩ ይሄድ ዘንድ የተዋትን ይችን የአገልግሎትና የሐዋርያትን ቦታ የሚቀበላትን ግለጥ። ዕጣ ማጣጣሏቸው። ዕጣውም በማትያስ ላይ ወጣ፣ ከ11 ሐዋርያት ጋርም ተቆጠረ። ምዕራፍ 2 ስለ መንፈስ ቅዱስ መውረድ። 50 ቀንም በተፈጸመ ጊዜ ሁሉም በአንድነት በአንድ ቦታ ተሰብስበው ነበር። ድንገትም እንደ አውሎ ነፋስ ድምፅ ያለ ከሰማይ ድምፅ መጣ፣ የነበሩበትን ቤት መላው። እንደ እሳት የተከፋፈሉ የእሳት ላንቃዎችም ታዩአቸው፣ በሁሉም ላይ ተቀመጡባቸው። ሁሉም መንፈስ ቅዱስን ተመሉ፣ ይናገሩም ዘንድ መንፈስ ቅዱስ እንዳደላቸው መጠን እየራሳቸው በሀገሩ ሁሉ ቋንቋ ይናገሩ ጀመር። ከሰማይ በታች ካሉ አሕዛብ ሁሉ በኢየሩሳሌም የሚኖሩ ደጋግ የአይሁድ ሰዎች ነበሩ። ይህንንም ቃል ሲናገሩ ሰምተው ሁሉም ደንግጠው ተሰበሰቡ። ሁሉም በየሀገራቸው ቋንቋ ሲናገሩ ሰምተዋቸዋልና የሚሉትን አጡ። ተገረሙ፣ አደነቁም፣ እንዲህም አሉ፣ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እንግዲህ በየሀገራችን ቋንቋ ሲናገሩ እንዴት እንሰማቸዋለን? እኛ በተወለድንበት በጳርቴ፣ በሜድ፣ በኢላሜጤ በሁለቱ ወንዞች መካከል በይሁዳ፣ በቀጵዶቅያ፣ በጳንጦስና በእስያ፣ በፍርግያ፣ በጵልፍልያ፣ በግብፅና በሊቢያ አውራጃ በቀርኔን የምንኖር ከሮሜም የመጣን አይሁድ መጻተኞች ከቀርጤስና ከአረብ የመጣን እነሆ የእግዚአብሔርን ጌትነት በየሀገራችን ቋንቋ ሲናገሩ እንሰማቸዋለን። ሁሉም ተገረሙ፣ የሚሉትን ማጡ። እርስ በርሳቸውም እንጃ ይህ ነገር ምን ይሆን ተባባሉ። እኩሌቶቹ እነዚህስ ጉሽ ጠጅ ጠግበው ሰክረዋል ብለው ሳቁባቸው። ጴጥሮስም ከ11 ጋር ቆሞ ድምፁን ከፍ አድርጎ እንዲህ አለ፣ እናንተ የአይሁድ ሰዎች በኢየሩሳሌምም የምትኖሩ ሁሉ ይህንን እወቁ፣ ቃሌንም ስሙ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ ገና 3ኛ ሰዓት ነውና። ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። በኋለኛይቱ ቀን እንዲህ ይሆናል ይላል እግዚአብሔር፣ ሥጋን በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። ወንዶች ልጆቻችሁና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ጎልማሶቻችሁ ራእይን ያያሉ፣ ሽማግሌዎቻችሁም ሕልምን ያልማሉ። በወንዶችና በሴቶች ባሮች ላይም ያን ጊዜ መንፈሴን አፈሳለሁ፣ ትንቢትም ይናገራሉ። በላይ በሰማይ ታምራትን፣ በታች በምድርም ምልክቶችን፣ ደም እሳትንና ጢስን እሰጣለሁ። የምትገለጠው ታላቋ የእግዚአብሔር ቀን ሳትመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። የእግዚአብሔርንም ስም የሚጠራ ሁሉ ይድናል። እናንተ የእስራኤል ሰዎች ሆይ ይህን ነገር ስሙ። እንደምታውቁት በመካከላችሁ
እግዚአብሔር በእጁ ባደረገው በካህሊነቱ በተአምራቱና በድንቅ ሥራዎቹ እግዚአብሔር የገለጠላችሁን ሰው የናዝሬቱን ኢየሱስን ስሙ። እርሱም በተወሰነው በእግዚአብሔር ምክርና በቀደመው ዕውቀቱ እናንተ አሳልፋችሁ በኃጥአን እጅ የሰጣችሁት፣ ሰቀላችሁም፣ ገደላችሁት። እግዚአብሔር ግን የሞትን ማሰሪያ ፈቶ ከሙታን ለይቶ አስነሳው፣ ሞት እርሱን ሊይዘው አይችልምና። ዳዊትም ስለ እርሱ እንዲህ አለ፣ እግዚአብሔርን ሁልጊዜ በፊቴ አየዋለሁ፣ እንዳልታወክ በቀኜ ነውና። ስለዚህ ልቤን ደስ አለው፣ አንደበቴም ሐሴት አደረገ፣ ሥጋዬም ደግሞ በተስፋው አደረ። ነፍሴን በሲኦል አትተዋትምና ጽድቅህንም ጥፋትን ያይ ዘንድ አትሰጠውምና የሕይወትን መንገድ አሳየኸኝ፣ ከፊትህ ጋር ደስታን አጠገብኸኝ። እናንተ ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት ነገር እንደሞተ እንደተቀበረም መቃብሩም እስከ ዛሬ ድረስ በእኛ ዘንድ እንዳለ ገልጬ እንድነግራችሁ ትፈቅዱልኛላችሁን? ነቢይ ስለነበረ ከአብራኩም የተገኘውን በዙፋኑ እንዲያነግሥለት እግዚአብሔር መሐላን እንደማለለት ስላወቀ ክርስቶስ ከሙታን ተለይቶ እንደሚነሣ ሥጋውም በመቃብር እንደማይቀር ጥፋትን እንደማያስቀድሞ አውቆ ተናገረ። እርሱን ኢየሱስን እግዚአብሔር አስነሳው። ለዚህም እኛ ሁላችን ምስክሮች ነን። አሁን ግን በእግዚአብሔር ቀኝ ከፍ ከፍ ብሏልና የመንፈስ ቅዱስን ተስፋ ከአብ ገንዘብ አድርጎ ይህን ዛሬ የምታዩትንና የምትሰሙትን አፈሰሰው። ዳዊት ወደ ሰማይ አልወጣም፣ ነገር ግን እርሱ አለ፣ ጌታ ጌታዬን አለው፣ በቀኜ ተቀመጥ፣ ጠላቶችን ከእግርህ ጫማ በታች እስክጥላቸው ድረስ። እንግዲህ የእስራኤል ወገኖች ሁሉ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም መሲህም እንዳደረገው በርግጥ ይወቁ። ይህንም በሰሙ ጊዜ ልባቸው ተከፈተ። ጴጥሮስንና ወንድሞቹን ሐዋርያትንም ወንድሞቻችን ሆይ ምን እናደርግ አሏቸው። ጴጥሮስም እንዲህ አላቸው፣ ንስሐ ግቡ፣ ሁላችሁም በኢየሱስ ክርስቶስ ስም ተጠመቁ፣ ኃጢአታችሁም ይሰረይላችኋል፣ የመንፈስ ቅዱስንም ጸጋ ትቀበላላችሁ። ተስፋው ለእናንተና ለልጆቻችሁ እግዚአብሔር አምላካችንም ለሚጠራቸው ርቀው ለነበሩ ሁሉ ነውና። ሌላም ብዙ ነገር ነገራቸው። ከዚህ ከክፉ ዓለም ነፍሳችሁን አድኑ ብሎ መከራቸው። ቃሉንም ተቀብለው ተጠመቁ። በዚያችም ዕለት 3000 ያህል ሰዎች ተጨመሩ። በሐዋርያት ትምህርትና በአንድነት ማዕድን በመባረክ በጸሎትም ጸንተው ይኖሩ ነበር። ሰው ሁሉ ፈራቸው። በሐዋርያትም እጅ ብዙ ተአምራትና ድንቅ ሥራ ይደረግ ነበር። ያመኑትም ሁሉ በአንድነት ይኖሩ ነበር። ገንዘባቸውም ሁሉ በአንድነት ነበር። መሬታቸውንና ጥሪታቸውን እየሸጡ ለእያንዳንዱ እንደሚያሻው ይሰጡ ነበር። ሁልጊዜም አንድ ልብ ሆነው በቤተ መቅደስ ያገለግሉ ነበር። በቤትም ኅብስትን ይቆርሱ ነበር። በደስታና በልብ ቅንነትም ምግባቸውን ይመገቡ ነበር። እግዚአብሔርንም ያመሰግኑ ነበር። በሕዝቡ ሁሉ ዘንድ መወደድ ነበራቸው። እግዚአብሔርም የሚያድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር። ምዕራፍ 3 ጴጥሮስና ዮሐንስ ድዌ እንደፈወሱ። ጴጥሮስና ዮሐንስ በ9 ሰዓት ለጸሎት በአንድነት ወደ ቤተ መቅደስ ወጡ። ከእናቱ ማኅፀን ጀምሮ እግሩ ሽባ ሆኖ የተወለደ አንድ ሰው ነበር። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሁልጊዜ እየተሸከሙ መልካም በሚሏት በመቅደስ ደጃፍ ያስቀምጡት ነበር። ጴጥሮስና ዮሐንስንም ወደ መቅደስ ሲገቡ አይቶ ምጽዋት ይሰጡት ዘንድ ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ተመለከተውና ወደኛ ተመልከት አለው። ወደ እነርሱም ተመለከተ። ምጽዋት እንደሚሰጡትም ተስፋ አድርጎ ነበር። ጴጥሮስም ወርቅና ብር የለኝም፣ ያለኝን ግን እሰጥሃለሁ። እነሆ በናዝሬቱ በኢየሱስ ክርስቶስ ስም ተነስተህ ሂድ አለው። በቀኝ እጁም ይዞ አስነሳው። ያን ጊዜም
እግሩና ቁርጭምጭሚቱ ጸና፣ ዘሎም ቆመ። እየሮጠና እየተራመደ ሄደ። እግዚአብሔርንም እያመሰገነ ከእነርሱ ጋር ወደ ቤተ መቅደስ ገባ። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። እርሱም መልካም በምትባለው በመቅደስ ደጃፍ ተቀምጦ ምጽዋት ይለምን የነበረው እንደሆነ አወቁት። በእርሱም ከሆነው የተነሳ መገረምና መደነቅ መላባቸው። ጴጥሮስና ዮሐንስም ይዘውት ወደ መቅደስ ሲገቡ ሕዝቡ ሁሉ ደንግጠው ወደ ሰሎሞን መመላለሻ ወደ እነርሱ ሮጡ። ጴጥሮስም ሕዝቡን ባያቸው ጊዜ እንዲህ አላቸው፣ እናንተ የእስራኤል ሰዎች ሆይ ይህን ለምን ታደንቃላችሁ? እኛስ በኃይላችንና በጽድቃችን ይህን ሰው በእግሩ እንዲሄድ እንዳደረግነው አያስመሰላችሁ? ለምን ታዩናላችሁ? የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የአባቶቻችንም አምላክ እናንተ አሳልፋችሁ የሰጣችሁትን እርሱም ሊተወው ወዶ ሳለ በጲላጦስ ፊት የካዳችሁትን ልጁን ኢየሱስን ገለጠው። እናንተ ግን ቅዱስንና ጻድቁን ካዳችሁት፣ ነፍሰ ገዳዩን ሰውም እንዲድንላችሁ ለመናችሁ። የሕይወትን ባለቤት ግን ገደላችሁት። እግዚአብሔርም ከሙታን ለይቶ አስነሳው። ለዚህም እኛ ምስክሮች ነን። ስሙን በማመን ይህን የምታዩትንና የምታውቁትን የእርሱ ስም አጸናው። እርሱንም በማመን በፊታችሁ ይህንን ሕይወት ሰጠው። አሁንም ወንድሞቼ ሆይ አለቆቻችሁ እንዳደረጉ ይህን ባለማወቅ እንዳደረጋችሁ ታውቃለሁ። እግዚአብሔር ግን ክርስቶስ መከራን እንዲቀበል በነቢያት ሁሉ አፍ አስቀድሞ እንደተናገረ እንዲሁ ፈጸመ። እንግዲህ ኃጢአታችሁ ይሰረይላችሁ ዘንድ ንስሐ ግቡ፣ ተመለሱም፣ ከእግዚአብሔር ዘንድም የይቅርታ ዘመን ይመጣል። አስቀድሞ የመረጠውንም ኢየሱስ ክርስቶስን ይልክላችኋል። እግዚአብሔርም ከጥንት ጀምሮ በቅዱሳን ነቢያቱ አፍ እስከተናገረው የመደራጀት ዘመን ድረስ ሰማይ ይቀበለው ዘንድ ይገባል። ሙሴም አባቶቻችንን እንዲህ ብሏቸዋል፣ እግዚአብሔር አምላካችን ከወንድሞቻችሁ እንደኔ ያለ ነቢይ ያስነሳላችኋል። የሚነግራችሁን ሁሉ ስሙት። ያን ነቢይ የማትሰማው ነፍስ ሁሉ ከወገኖቿ ተለይታ ትጥፋ። ከሳሙኤል ጀምሮ ከእርሱም በኋላ የተነሱ ነቢያት ሁሉ ስለ እነዚህ ቀኖች ተናግረዋል አስተምረዋልም። እናንተ የነቢያት ልጆች ናችሁ፣ እግዚአብሔር ለአባቶቻችን በሰራው ሥርዓትም የተወለዳችሁ ናችሁ። ለአብርሃም በዘርህ የምድር አሕዛብ ሁሉ ይባረካሉ ብሎታልና፣ እግዚአብሔርም አስቀድሞ ልጁን አስነሳላችሁ። ሁላችሁም ከክፋታችሁ እንድትመለሱ ይባርካችሁ ዘንድ ላከው። ምዕራፍ 4 ጴጥሮስና ዮሐንስ በካህናት ሸንጎ ፊት። ሕዝቡንም ሲያስተምሩ ሊቃነ ካህናትና የቤተ መቅደስ ሹም ሰዱቃውያንም መጡ። ሕዝቡንም ስላስተማሩና በኢየሱስ ስም የሙታንን ትንሣኤ ስለሰበኩ በእነርሱ ተናደዱ። እጃቸውንም ዘርግተው ያዟቸው። ጊዜውም ፈጽሞ መሽቶ ነበርና እስከ ማግስቱ ድረስ በወህኒ ቤት አገቧቸው። ቃሉንም ሰምተው ያመኑ ብዙ ሰዎች ናቸው። ያመኑት ወንዶች ቁጥርም 5000 ያህል ሆኑ። በማግስቱም አለቆቻቸውና ሽማግሎች ጸሐፎችም በኢየሩሳሌም ተሰበሰቡ። ሊቀ ካህናቱ ሐናና ቀያፋ፣ ዮሐንስና እለእስክንድሮስም የሊቀ ካህናቱም ወገን ሁሉ ከእነርሱ ጋር ነበሩ። በአደባባይ ያቆሙና እናንተ ይህን በማን ስምና በማን ኃይል አደረጋችሁት ብለው መረመሯቸው። ያን ጊዜም በጴጥሮስ መንፈስ ቅዱስ መላበትና እንዲህ አላቸው፣ እናንተ የሕዝብ አለቆችና ሽማግሎች ሆይ ስሙ። ዛሬ ለበሽተኞች በተደረገው ረድኤት ምክንያት በእናንተ ዘንድ እኛ የሚፈረድብን ከሆነ እንግዲያ ይህ ሰው በምን ዳነ? እንግዲህ እናንተ ሁላችሁ የእስራኤልም ወገን ሁሉ እናንተ በሰቀላችሁት እግዚአብሔርም ከሙታን ለይቶ ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ሰው እንደ ዳነና
በፊታችሁም እንደቆመ በርግጥ እወቁ። ይህ እናንተ ግንበኞች የናቁት ድንጋይ ነውና እርሱም የማዕዘን ራስ ሆነ። መዳንም በሌላ በማንም የለም፣ ከሰማይ በታች እንድንበት ዘንድ የሚገባን ለሰው የተሰጠ ሌላ ስም ከቶ የለምና። ጴጥሮስና ዮሐንስም ግልጥ አድርገው ሲናገሩ ባዩአቸው ጊዜ ያልተማሩና መጽሐፍን የማያውቁ ሰዎች እንደሆኑ ያውቀው አደነቁ። ሁልጊዜም ከኢየሱስ ጋር እንደነበሩ አወቁ። ያን ያዳነውንም ሰውም ከእነርሱ ጋር ቆመው ባዩት ጊዜ የሚሉትን አጡ። ከሸንጎውም ጥቂት ፈቀቅ አደረጓቸውና እርስ በርሳቸው ተነጋገሩ፣ እንዲህም አሉ፣ እነዚህን ሰዎች ምን እናድርጋቸው? እነሆ በእነርሱ የሚደረገው ተአምር በኢየሩሳሌም በሚኖሩት ሁሉ ዘንድ ታወቀ፣ ግልጥም ሆነ። ልንሰውረው አንችልም። ነገር ግን በሕዝቡ ዘንድ እጅግ እንዳይስፋፋ ዳግመኛ በኢየሱስ ስም ሰውን እንዳያስተምሩ አጠንክረን እንገሥጻቸው። ጠርተውም በኢየሱስ ስም ፈጽመው አትናገሩ፣ አታስተምሩም ብለው አዘዟቸው። ጴጥሮስና ዮሐንስም እንዲህ ብለው መለሱላቸው፣ እግዚአብሔርን ያይደለ እናንተን ልንሰማ በእግዚአብሔር ፊት ይገባልን? እስኪ እናንተ ራሳችሁ ፍረዱ። እኛስ ያየነውንና የሰማነውን ከመናገር ዝም እንል ዘንድ አንችልም። እነርሱንም ከሚቀጡበት ምክንያት ስላጡባቸው ገስጸው ለቀቋቸው። ስለተደረገው ተአምር ሕዝቡ ሁሉ እግዚአብሔርን ያመሰግኑ ነበርና። ይህን የድኅነት ምልክት የተደረገለት ያ ሰው ከ40 ዓመት ይበልጠው ነበርና። ተፈትተውም ወደ ሰዎቻቸው ሄዱ። ሊቃነ ካህናትና ሽማግሎችም ያሏቸውን ሁሉ ነገሯቸው። ይህንንም በሰሙ ጊዜ በአንድነት ቃላቸውን ወደ እግዚአብሔር ከፍ አድርገው እንዲህ አሉ፣ ሰማይና ምድርን ባሕርንም በውስጣቸው ያለውንም ሁሉ የፈጠርህ አንተ እግዚአብሔር ሆይ፣ አንተ ራስህ በአባታችን በባሪያህ በዳዊት አፍ በመንፈስ ቅዱስ እንዲህ ብለህ የተናገርህ፣ አሕዛብ ለምን ተሰበሰቡ? ሕዝቡስ ለምን ከንቱ ነገርን ተናገሩ? የምድር ነገሥታት ለምን ተነሱ? አለቆችስ ከእነርሱ ጋር አብረው በእግዚአብሔርና በመሲሁ ላይ ለምን ዶለቱ? በቀባኸው በቅዱሱ ልጅህ ላይ ሄሮድስና ጴንጴናዊ ጲላጦስ ከወገኖቻቸውና ከእስራኤል ሕዝብ ጋር በእውነት በዚች ሀገር ላይ ዶለቱ። እጅህና ምክርህ እንዲደረግ የወሰኑትን ይፈጽሙ ዘንድ አሁንም አቤቱ ትምክህታቸውን ተመልከት፣ ቃልህንም በግልጽ ያስተምሩ ዘንድ ለባሮች ስጣቸው። በቅዱሱ ልጅህም በኢየሱስ ክርስቶስ ስም ሕማምንን ትፈውስ ዘንድ ታምራትንና ድንቅ ሥራንም ታደርግ ዘንድ እጅህን ዘርጋ። ሲጸልዩም በአንድነት ተሰብስበው የነበሩበት ቦታ ተናወጠ። በሁሉም ላይ መንፈስ ቅዱስ መላባቸውና የእግዚአብሔርንም ቃል በግልጽ አስተማሩ። ያመኑትም ሁሉ አንድ ልብና አንድ ነፍስ ሆነው ይኖሩ ነበር። በውስጣቸውም የሁሉ ገንዘብ በአንድነት ነበር እንጂ ይህ የኔ ገንዘብ ነው የሚል አልነበረም። ሐዋርያትም የጌታችን ኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። በሕዝቡም ዘንድ ታላቅ ጸጋ ነበራቸው። ከእነርሱም አንድስ እንኳን ችግረኛ አልነበረም። ቤትና መሬት ያላቸውም ሁሉ እየሸጡ ገንዘቡን ያመጡ ነበር። አምጥተውም በሐዋርያት እግር አጠገብ ያኖሩት ነበር። እነርሱም ለእያንዳንዱ እንደ ፍላጎቱ ይከፍሉት ነበር። በሐዋርያትም ዘንድ ትርጓሜው የመጽናናት ልጅ የሚሆን በርናባስ የተባለ የሌዊ ወገን ስሙም ዮሴፍ የሚሉት አንድ የቆጵሮስ ሰው ነበር። እርሻም ነበረውና ሽጦ ገንዘቡን አምጥቶ በሐዋርያት እግር አጠገብ አኖረው። ምዕራፍ 5 ስለ ሐናንያና ስለ ሚስቱ። ሐናንያ የተባለ አንድ ሰው ነበረ። ሚስቱም ሰፔራ ትባል ነበር። መሬቱንም ሸጠ። ከሚስቱም ጋር ተማክሮ የዋጋውን እኩሌታ አስቀረ። የዋጋውንም እኩሌታ አምጥቶ
በሐዋርያት እግር አጠገብ አስቀመጠ። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልለው ዘንድ የመሬትህንም ዋጋ ከፍለህ ታስቀር ዘንድ ሰይጣን በልብህ እንዴት አደረ? ጥንቱን ሳትሸጠው ያንተ አልነበረምን? ከሸጥኸውስ በኋላ በፈቃድህ አልነበረምን? ይህን ነገር በልብህ ለምን አሰብህ? እግዚአብሔርን እንጂ ሰውን አላታለልህም አለው። ሐናንያም ይህን በሰማ ጊዜ ወድቆ ሞተ። ጽኑ ፍርሃትም ሆነ። የሰሙትም ሁሉ ፈሩ። ከእነርሱም ጎልማሶች ተነስተው ገነዙት፣ ተሸክመውም ወስደው ቀበሩት። ይህም ከሆነ ከ3 ሰዓት በኋላ ሚስቱ መጣች። ባልዋም የሆነውን ሳታቅ ገባች። ጴጥሮስም እስኪ ንገረኝ፣ መሬታችሁን የሸጣችሁት ይህን ለሚያህል ነውን? አላት። እርሷም አዎን እንዲሁ ነው አለች። ጴጥሮስም እንግዲህ የእግዚአብሔርን መንፈስ ትፈታተኑ ዘንድ እንዴት ተባበራችሁ? እነሆ ባልሽ የቀበሩት ሰዎች እግሮች በበር ናቸው፣ አንቺንም ይወስዱሻል አላት። ያን ጊዜም ከእግሩ በታች ወድቃ ሞተች። ጎልማሶችም በገቡ ጊዜ በድኗን አገኙ። ወስደውም በባሏ አጠገብ ቀበሯት። በአብያተ ክርስቲያናትና ይህንንም ነገር በሰሙት ሁሉ ታላቅ ፍርሃት ሆነ። በሐዋርያት እጅም በሕዝቡ ዘንድ ተአምራትና ድንቅ ሥራዎችም ይሠሩ ነበር። በቤተ መቅደስም በሰለሞን መመላለሻ በአንድነት ነበሩ። ሕዝቡም እጅግ ያከብሯቸው ነበር። ከሌሎችም ይቀርቧቸው ዘንድ አንድስ እንኳን የሚደፍር አልነበረም። በጌታችንም የሚያምኑ ብዙዎች ይጨመሩ ነበር፣ ወንዶችም ሴቶችም ብዙዎች ነበሩ። ጴጥሮስም አልፎ ሲሄድ ጥለው ያርፍባቸው ዘንድ ድዌዎችን ባልጋና በቃሬዛ እያመጡ በአደባባይ ያስቀምጧቸው ነበር። ደግሞም በኢየሩሳሌም ዙሪያ ካሉ ከተሞች ብዙዎች ይመጡ ነበር። የታመሙትንና ክፎች አጋንንትን የያዟቸውንም ያመጡ ነበር። ሁሉም ይፈወሱ ነበር። ሊቀ ካህናትና አብረውት የነበሩት የሰዱቃውያን ወገኖች ቀንተው በእነርሱ ላይ ተነሱ። እጃቸውንም በሐዋርያት ላይ ያነሱ፣ ያዟቸውም፣ በሕዝቡ ወይን ቤትም አስገቧቸው። የእግዚአብሔር መልአክ ግን በሌሊት የወይን ቤቱን ደጃፍ ከፍቶ አወጣቸው፣ እንዲህም አላቸው፣ ሂዱ፣ ወደ ቤተ መቅደስም ግቡና ለሕዝቡ ይህንን የሕይወት ቃል አስተምሯቸው። ይህንንም በሰሙ ጊዜ ጠዋት ገስግሰው ወደ ቤተ መቅደስ ገቡና አስተማሩ። ሊቀ ካህናቱና ከእርሱ ጋር የነበሩት ግን ጉባኤውንና ከእስራኤልም ቤት ሽማግሌዎችን ሁሉ ሰበሰቡ። ሐዋርያትንም ያመጧቸው ዘንድ ወደ ወይን ቤት ላኩ። አሽከሮቻቸውም መጥተው በወይን ቤት አጧቸውና ተመልሰው ነገሯቸው። ወይን ቤቱንም ዙሪያውንም ተዘግቶ በቁልፍ ተቆልፎ አገኘ ነው። ወታደሮቹም በሩን ይጠብቁ ነበር። ነገር ግን ከፍተን በገባን ጊዜ በውስጥ ያገኘነው የለም አሏቸው። ሊቃነ ካህናትና የቤተ መቅደሱ ሹሞችም ይህንን ነገር በሰሙ ጊዜ የሚያደርጉትን አጥተው እንጃ ይህ ምን ይሆን አሉ። አንድ ሰውም መጥቶ ያሰራችኋቸው እነዚያ ሰዎች እነሆ በቤተ መቅደስ ውስጥ ናቸው፣ ቆመውም ሕዝቡን ያስተምራሉ ብሎ ነገራቸው። ከዚህም በኋላ የቤተ መቅደሱ ሹም ከሌሎች ጋር ሄዶ አባብሎ አመጣቸው። በግድም አይደለም በድንጋይ እንዳይደበድቧቸው ሕዝቡን ይፈሩ ነበርና፣ አምጥተውም በሸንጎ መካከል አቆሟቸው። ሊቀ ካህናቱም መረመራቸው። በኢየሱስ ስም ለማንም እንዳታስተምሩ ከልክለናችሁ አልነበረምን? እነሆ ኢየሩሳሌምን በትምህርታችሁ ሞላችኋት። የዚያን ሰው ደም በእኛ ላይ ታመጡብን ዘንድ ትሻላችሁን? አላቸው። ጴጥሮስና ሐዋርያትም መልሰው እንዲህ አሏቸው፣ ለሰው ከመታዘዝ ይልቅ ለእግዚአብሔር መታዘዝ ይገባል። የአባቶቻችን አምላክ እናንተ ክዳችሁ በእንጨት ላይ ሰቀላችሁ የገደላችሁትን ኢየሱስን አስነሳው። እግዚአብሔር እርሱን ስለ እስራኤል ንስሐን የኀጢአትንም ስርየት ይሰጥ ዘንድ ራስንም አዳኝ አደረገው።
በቀኙም አስቀመጠው። እኛም ለዚህ ነገር ምስክሮች ነን። እግዚአብሔር ለሚታዘዙት የሰጣቸው መንፈስ ቅዱስን ምስክር ነው። ይህንንም በሰሙ ጊዜ ተበሳጩ፣ ጥርሳቸውም አፋጩ፣ ሊገድሏቸውም ወደዱ። በሸንጎውም በሕዝቡ ሁሉ ዘንድ የከበረ የኦሪት መምህር ስሙ ገማልያል የሚሉት አንድ ፈሪሳዊ ተነሳ። ሐዋርያትንም ከጉባኤው ጥቂት ፈቀቅ እንዲያደርጓቸው አዘዘ። እርሱም እንዲህ አላቸው፣ እናንተ የእስራኤል ሰዎች ሆይ በእነዚህ ሰዎች በምታደርጉት ነገር ለራሳችሁ ተጠንቀቁ። ቀድሞም ከዚህ ዘመን በፊት ቴዎዳስ ተነስቶ ራሱን ከፍ ከፍ አደረገ፣ 400 ሰዎችም ተከተሉት። ነገር ግን እርሱም ጠፋ፣ የተከተሉትም ሁሉ ተበታተኑ፣ እንደ ኢምንትም ሆኑ። ከእርሱም በኋላ ሰዎች ለግብር በተቆጠሩበት ወራት ገሊላዊ ይሁዳ ተነሳ፣ ብዙ ሕዝብም ተከተሉት። እርሱም ሞተ፣ የተከተሉትም ሁሉ ተበታተኑ። አሁንም እላችኋለሁ ከእነዚህ ሰዎች ራቁ፣ ተዋቸውም። ይህ ምክራቸው፣ ይህ ሥራቸው ከሰው የተገኘ ከሆነ ያልፋል ይጠፋልም። ከእግዚአብሔር የመጣ ከሆነ ግን ልታፈርሱት አትችሉም። ከእግዚአብሔርም ጋር እንደሚጣላ አትሆኑ። እሺም አሰኛቸው። ሐዋርያትንም ጠርተው ገርፈዋቸው እንግዲህ ወዲህም በኢየሱስ ስም እንዳያስተምሩ ገሥጸው ተዋቸው። እነርሱም ከሸንጎ ፊት ደስ እያላቸው ወጡ፣ ስለ ስሙ መከራ ይቀበሉ ዘንድ መንፈስ ቅዱስ አድሏቸዋልና። ሁልጊዜም በቤተ መቅደስና በቤት ስለ ጌታችን ስለ ኢየሱስ ክርስቶስ እንደሆነ ማስተማርና መስበክን። ምዕራፍ 6 ስለ 7ቱ ዲያቆናት መሾም። በዚያም ወራት ደቀ መዛሙርት በብዙ ጊዜ ከግሪክ የመጡ ደቀ መዛሙርት በአይሁድ ምእመናን ላይ አንጎራጎሩባቸው። የዕለት ዕለት ምግቡን ሲያካፍሉ ባልቴቶቻቸውን ቸል ይሉባቸው ነበርና። 12ቱም ሐዋርያት ሕዝቡን ሁሉ ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባ አይደለም። ወንድሞቻችን ሆይ ከእናንተ ወገን በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብ የመላባቸውን 7 ሰዎችን ምረጡ። ለዚህ ሥራም እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማስተማር እንተጋለን። ይህም ነገር በእነርሱ ዘንድ የተወደደ ሆነ። ሃይማኖቱ የቀናና መንፈስ ቅዱስ ያደረበትን ሰው እስጢፋኖስን፣ ፊልጶስን፣ ፕሮክሮስን፣ ኒቆራንና ጢሞናን፣ ጴርሜናንና ወደ ይሁዲነት የተመለሰውን የአንጾኪያውን ኒቆላዎስን መረጡ። በሐዋርያትም ፊት አቆሟቸው። ጸለየውም እጃቸውን በራሳቸው ላይ ጫኑ። የእግዚአብሔርም ቃል ከፍ ከፍ አለ። በኢየሩሳሌምም ምእመናን እጅግ ብዙ በዙ። ከካህናትም መካከል ያመኑ ብዙዎች ነበሩ። እስጢፋኖስም የእግዚአብሔር ጸጋና ኃይል የመላበት ሰው ነበር። በሕዝቡ መካከል ታላቅ ታምራትንና ድንቅ ሥራን ይሠራ ነበር። የነፃ ወጪዎች ከምትባለው ምኵራብ ከቀሬናና ከእስክንድሪያ ከኪልቅያና ከኤስያ የሆኑ ሰዎችም ተነስተው እስጢፋኖስን ይከራከሩት ነበር። ነገር ግን ይቃወሙት ዘንድ አልቻሉም። በጥበብና በመንፈስ ቅዱስ ይከራከራቸው ነበር። ከዚህ በኋላ ይህን ሰው በሙሴና በእግዚአብሔር ላይ የስድብን ቃል ሲናገር ሰምተነዋል የሚሉ የሐሰት ምስክሮችን አስነሱበት። ሕዝቡም ሽማግሌዎችና ጸሐፎችንም አስነሷቸው። ከበውም እየጎተቱ ወደ ሸንጎ አቀረቡት። የሐሰት ምስክሮችንም አቆሙበት። እነርሱም እንዲህ አሉ፣ ይህ ሰው በዚህ ቤተ መቅደስ ላይና በኦሪት ላይ የስድብ ቃል እየተናገረ ዝም በል ቢሉት እንቢ አለ። የናዝሬቱ ኢየሱስ ይህን ቤተ መቅደስ ያፈርሰዋል፣ ሙሴም የሰጠንን ኦሪታችንን ይሽራል ሲል ሰምተነዋል። በሸንጎም ተቀምጠው የነበሩት ሁሉ ትኩር ብለው ተመለከቱት። ፊቱም እንደ እግዚአብሔር መልአክ ፊት ሆኖ አዩት። ምዕራፍ 7 የእስጢፋኖስ ምስክርነት። ሊቀ ካህናቱም
በእውነት እንዲህ ብለሃልን አለው። እርሱም እንዲህ አለ፣ ወንድሞቻችንና አባቶቻችን ሆይ ስሙ የክብር አምላክ ለአባታችን ለአብርሃም በሁለት ወንዞች መካከል ሳለ ወደ ካራንም ሳይወጣ ተገለጠለት። ከሀገርህ ውጣ፣ ከዘመዶችም ተለይ፣ እኔም ወደማሳይህ ሀገርና አለው። ከዚህም በኋላ ከከለዳውያን ሀገር ወጥቶ በካራን ተቀመጠ። ከዚያም አባቱ ከሞተ በኋላ ዛሬ እናንተ ወዳላችሁባት ወደዚች ሀገር አወጣው። በውስጧም አንድ ጫማ ታህል እንኳን ርስት አልሰጠውም። ነገር ግን እርሱ ከእርሱም በኋላ ዘሩ ሊገዛለት እንጂ ሳይኖረው ያን ጊዜ እርሷን ያወርሰው ዘንድ ተስፋ ሰጠው። እግዚአብሔርም እንዲህ አለው፣ ዘርህ በባዕድ አገር መጻተኞች ሆነው ይኖራሉ፣ 400 ዓመትም ባሮች አድርገው ይገዟቸዋል፣ መከራም ያጸኑባቸዋል። ደግሞም እግዚአብሔር አለ፣ ባሮች አድርገው በሚገዟቸው ወገኖች ላይ እኔ እፈርድባቸዋለሁ። ከዚህም በኋላ ይወጣሉ፣ በዚህም ሀገር ያመልኩኛል። የግዝረትንም ኪዳን ሰጠው። ከዚህም በኋላ ይስሐቅን ወለደ። በ8ኛው ቀንም ገረዘው። እንዲሁም ይስሐቅ ያዕቆብም 12ቱን የቀደሙ አባቶችን ገረዙ። የቀደሙ አባቶችን በዮሴፍ ላይ ቀንተው ወደ ግብፅ ሀገር ሸጡት። እግዚአብሔር ግን ከእርሱ ጋር ነበረ፣ ከመከራውም ሁሉ አዳነው። በግብፅ ንጉሥ በፈርዖን ፊትም ሞገስና ጥበብን ሰጠው። በግብፅና በቤቱ ሁሉ ቢትወደድ አድርጎ ሾመው። በግብፅ በከነዓን ሀገር ሁሉ ረሃብና ታላቅ ጭንቅ መጣ። አባቶቻችን የሚበሉት አጡ። ያዕቆብም በግብፅ ሀገር እህል እንዳለ ሰማ። አባቶቻችንም አስቀድሞ ላካቸው። ወደ ግብፅም እንደገና በተመለሱ ጊዜ ወንድሞቹ ዮሴፍን አወቁት። ፈርዖንም የዮሴፍን ዘመዶች አወቃቸው። ዮሴፍም አባቱን ያዕቆብንና ዘመዶቹን ሁሉ እንዲጠሯቸው ላከ። ቁጥራቸውም 75 ነፍስ ነበር። ያዕቆብም ወደ ግብፅ ወረደ። እርሱም አባቶቻችንም ሞቱ። ወደ ሴኬምም አፍልሰው አብርሃም ከሴኬም አባት ከኤሞር ልጆች በገንዘብ በገዛው መቃብር ቀበሯቸው። እግዚአብሔርም ለአብርሃም የማለለት የተስፋው ዘመን በደረሰ ጊዜ እስራኤል በዙ፣ የግብፅንም ሀገር መሉ። ይህም ዮሴፍን የማያውቀው ሌላ ንጉሥ በግብፅ እስከ ነገሰ ድረስ ነበር። እርሱም ወገኖቻችንን ተተናክሎ አባቶቻችንን መከራ አጸናባቸው፣ ወንድ ልጅንም ሁሉ እንዲገድሉ አዘዘ። ያን ጊዜም ሙሴ ተወለደ፣ በእግዚአብሔር ፊትም የተወደደ ሆነ። ለ3 ወርም በአባቱ ቤት አሳደጉት። በተጣለም ጊዜ የፈርዖን ልጅ አነሰችው፣ ልጅም ይሆናት ዘንድ አሳደገችው። ሙሴም የግብፅ ጥበብ ሁሉ ተማረ፣ በሚናገረውና በሚሰራው ሁሉ ብርቱ ሆነ። 40 ዓመት ሲሞላውም ወንድሞቹን የእስራኤልን ልጆች ሊጎበኛቸው በልቡ አሰበ። አንድ ግብፃዊም ዕብራዊውን ሲበድለው አገኘውና ለዚያ ለተበደለው ረድቶ ግብፃዊውን ገደለው፣ በአሸዋም ቀበረው። እርሱም እግዚአብሔር በእጁ ድህነትን እንደሚያደርግላቸው የሚያስተውሉ መስሎት ነበር። እነርሱ ግን አላስተዋሉም። በማግስቱም ከመካከላቸው 2 ሰዎች እርስ በርሳቸው ሲጣሉ አገኘ። ሊያስታርቃቸው ወድዶ እናንተማ ወንድማማቾች ናችሁ፣ እርስ በርሳችሁ ለምን ትጣላላችሁ አላቸው። ያም ባልንጀራውን የሚበድለውን ገፋው፣ እንዲህም አለው፣ አንተን በእኛ ላይ ዳኛና ፈራጅ አድርጎ ማን ሾመህ? ወይንስ ትናንትና ግብፃዊውን እንደገደልኸው እኔንም ልትገድለኝ ትሻለህን? ስለዚህ ነገር ሙሴ ኮብልሎ በምድያም ሀገር ስደተኛ ሆኖ ኖረ። በዚያም 2 ልጆችን ወለደ። 40 ዓመትም በተፈጸመ ጊዜ በበረሃ በደብረ ሲና የእግዚአብሔር መልአክ በቁጥቋጦ መካከል በእሳት ነበልባል ታየው። ሙሴም አይቶ ባየው ተደነቀ፣ ሊያስተውለውም ቀረበ። እግዚአብሔርም እንዲህ ብሎ ተናገረው፣ እኔ የአባቶችህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ። ሙሴም ተንቀጠቀጠ፣ መረዳትም አልቻለም። እግዚአብሔርም እንዲህ አለው፣ ጫማህን ከእግርህ አውልቅ፣ የቆምክባት ምድር የተቀደሰች ናትና
በግብፅ ያሉትን የወገኖችን መከራ ማየትን አይቻለሁ። ጩኸታቸውንም ሰምቻለሁ። ላድናቸውም ወርጃለሁ። አሁንም ና ወደ ግብፅ ሀገር ልላክህ። በእኛ ላይ አለቃና ፈራጅ ማን አድርጎሃል ብለው የካዱትን ያን ሙሴ በቁጥቋጦ መካከል በታየው በመልአኩ እጅ እርሱን መልእክተኛና ዳኛ አድርጎ እግዚአብሔር ላከው። እርሱም 40 ዘመን በግብፅ ሀገርና በኤርትራ ባህር በበረሃም ታምራትና ድንቅ ሥራን እየሠራ አወጣቸው። ለእስራኤልም ልጆች እግዚአብሔር ከወንድሞቻችሁ መካከል እንደኔ ያለ ነቢይ ያስነሳላችኋልና እርሱን ስሙት ያላቸው ይህ ሙሴ ነው። በምድረ በዳ በማኅበሩ መካከል የነበረ እርሱ ነው። በደብረ ሲና ካነጋገረው መልአክና ከአባቶቻችን ጋር ለእኛ ሊሰጠን የሕይወትንም ቃል የተቀበለው እርሱ ነው። አባቶቻችን ለእርሱ መታዘዝን እምቢ አሉ፣ ከዱትም፣ ልባቸውንም ወደ ግብፅ ሀገር መለሱ። አሮንም በፊታችን የሚሄዱ አማልክትን ስራልን፣ ያ ከምድረ ግብፅ ያወጣን ሙሴ የሆነውን አናውቅምና አሉት። ያን ጊዜም የጥጃ ምስል ሰሩ፣ ለጣዖቱም መሥዋዕት አቀረቡ። በእጃቸው ሥራም ደስ አላቸው። እግዚአብሔር ተለያቸው፣ የሰማይ ጭፍራን ያመልኩ ዘንድ ተዋቸው። የነቢያት መጽሐፍ እንዲህ እንዳለ እናንተ የእስራኤል ወገኖች ሆይ በውኑ በምድረ በዳ ሳላችሁ 40 ዓመት ያቀረባችሁልኝ ቁርባንና መሥዋዕት አለን? ነገር ግን የሞሎህን ድንኳን አነሳችሁ፣ ሬፋን የሚባለውን ኮከብ አመለካችሁ፣ ትሰግዱላቸውም ዘንድ ምስሎቻቸውን አበጃችሁ። እኔም ወደ ባቢሎን እንድትማረኩ አድርጋችኋለሁ። ሙሴን ተናግሮ እንዳዘዘው ባሳየው ምሳሌ የሠራት የምስክር ድንኳን በአባቶቻችን ዘንድ በምድረ በዳ ነበረች። ኢየሱስና አባቶቻችን በተራ ተቀብለው እግዚአብሔር ከአባቶቻችን ፊት አስወጥቶ ወደ ሰደዳቸው ወደ አሕዛብ ሀገር ከእነርሱ ጋር አገቧት። እስከ ዳዊት ዘመንም ነበረች። ዳዊትም በእግዚአብሔር ፊት ባለሟልነትን አግኝቶ ለያዕቆብ አምላክ ማደሪያ ያገኝ ዘንድ ለመነ። ሰለሞን ግን ቤትን ሠራለት። ነገር ግን ልዑል የሰው ልጅ በሠራው ቤት የሚኖር አይደለም። ነቢይ እንዲህ ብሏልና፣ እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። ምን አይነት ቤት ትሠሩልኛላችሁ? የማርፍበት ቦታስ ምን አይነት ቦታ ነው? ይህን ሁሉ እጆቼ የሠሩት አይደለምን? እናንተ አንገታችሁ የደነደነ ልባችሁ የተደፈነ ጆሮአችሁም የደነቆረ እንደ አባቶቻችሁ መንፈስ ቅዱስን ዘወትር ትቃወማላችሁ። አባቶቻችሁ ከነቢያት ያላሳደዱት ማን አለ? ዛሬም እናንተ አሳልፋችሁ የሰጣችሁትና የገደላችሁትን የጻድቁን መምጣት አስቀድሞ የተናገሩትን ገደላችሁ። በመላእክትም ሥርዓት ኦሪትን ትቀበላላችሁ፣ አልጠበቃችሁትም። ይህንም ሰምተው ተበሳጩ፣ ልባቸው ተናደደ፣ ጥርሳቸውንም አፋጩት። በስጢፋኖስ ላይ መንፈስ ቅዱስ መላ፣ ወደ ሰማይም ተመለከተ፣ የእግዚአብሔርን ክብር፣ ኢየሱስም በእግዚአብሔር ቀኝ ቆሞ አየ። እነሆ ሰማይ ተከፍቶ የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ አለ። እነርሱም በታላቅ ቃል ጮኹ፣ ጆሮአቸውን ደፈኑ፣ በአንድነትም ተነስተው ከበቡት። ከከተማም ወደ ውጭ ጎትተው አወጥተው ወገሩት። የሚወግሩት ሰዎችም ልብሳቸውን ሳኦል በሚባል ጎልማሳ እግር አጠገብ አስቀመጡ። እስጢፋኖስም ጌታዬ ኢየሱስ ሆይ ነፍሴን ተቀበል እያለ ሲጸልይ ይወግሩት ነበር። በጉልበቱ ተንበርክኮ አቤቱ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንንም ብሎ ሞተ። ሳኦልም በስጢፋኖስ ሞት ተባባሪ ነበረ። ምዕራፍ 8 በቤተ ክርስቲያን ስለደረሰው ስደት። በዚያ ወራትም በኢየሩሳሌም ባለች ቤተ ክርስቲያን ላይ ታላቅ ስደት ሆነ። ከሐዋርያትም በቀር ሁሉም በይሁዳና በሰማርያ ባሉ አውራጃዎች ሁሉ ተበተኑ። እስጢፋኖስንም ደጋግ ሰዎች አንስተው ቀበሩት።
ታላቅ ለቅሶም አለቀሱለት። ሳኦል ግን ገና አብያተ ክርስቲያናትን ይቃወም ነበር። የሰውንም ቤት ሁሉ ይበረብር ነበር። ወንዶችንም ሴቶችንም እየጎተተ ወደ ወህኒ ቤት ያስገባቸው ነበር። የተበተኑት ግን እየተዘዋወሩ የእግዚአብሔርን ቃል ሰበኩ፣ አስተማሩም። ፊልጶስም ወደ ሰማርያ ከተማ ወረደ፣ ስለ ክርስቶስም ሰበከላቸው። ሕዝቡም የነገራቸውን በሰሙና ያደርገው የነበረውን ተአምራት ባዩ ጊዜ በአንድ ልብ የፊልጶስን ነገር ተቀበሉ። እርኩሳን መናፍስት ያደሩባቸውም ብዙዎች ነበሩና በታላቅ ቃል እየጮኹ ይወጡ ነበር። ብዙዎች ልምሾችና አንካሶችም ይፈወሱ ነበር። በዚያችም ከተማ ታላቅ ደስታ ሆነ። በዚያችም ከተማ ሲሞን የሚባል አንድ ሰው ነበር። የሰማርያ ሰዎችንም ያስት ነበር። ሰውየው ሴረኛ ነበር፣ ራሱንም ታላቅ ያደርግ ነበር። ከታናናሾቹም ጀምሮ እስከ ታላላቆቹ ድረስ ታላቁ የእግዚአብሔር ኃይል ይህ ነው እያለ ሁሉም ያደምጡት ነበር። ከብዙ ዘመንም ጀምሮ በጥንቆላው ያታለላቸው ስለነበር ያደምጡት ነበር። ነገር ግን ፊልጶስ ስለ እግዚአብሔር መንግሥትና ስለ ኢየሱስ ክርስቶስ ሰብኮላቸው ባመኑ ጊዜ ሴቶችም ወንዶችም ተጠመቁ። ሲሞንም ወዲያው አምኖ ተጠመቀ። ፊልጶስንም ይከተል ጀመር። በፊልጶስ እጅ የሚያደርገውን ተአምርና ታላቅ ኃይል ባየ ጊዜ ይደነቅ ነበር። በኢየሩሳሌም የነበሩ ሐዋርያትም የሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ በሰሙ ጊዜ ጴጥሮስንና ዮሐንስን ወደ እነርሱ ላኳቸው። ወርደውም መንፈስ ቅዱስን እንዲቀበሉ ጸለዩላቸው። በጌታችን በኢየሱስ ክርስቶስ ስም ተጠመቁ እንጂ ከመካከላቸው በአንዱ ላይ እንኳ መንፈስ ቅዱስ ገና አልወረደም ነበርና። በዚያ ጊዜም እጃቸውን ጫኑባቸው፣ መንፈስ ቅዱስንም ተቀበሉ። ሲሞንም ሐዋርያት እጃቸውን በጫኑበት ሰው ላይ መንፈስ ቅዱስ እንደሚወርድ ባየ ጊዜ ገንዘብ አመጣላቸውና እጄን በምጭንበት ሰው ላይ መንፈስ ቅዱስ ይወርድ ዘንድ ለኔም ይህን ሥልጣን ስጡኝ አላቸው። ጴጥሮስ ግን እንዲህ አለው፣ የእግዚአብሔርን ጸጋ በገንዘብ ልትገዛ አስበሃልና ገንዘብ ካንተ ጋር ይጥፋ። በዚህ ነገር ዕድልና ርስት የለህም፣ በእግዚአብሔር ፊት ልብህ የቀና አይደለምና። አሁንም ከክፋት ተመለስና ንስሐ ግባ። የልቦናህን ሐሳብ ትተውልህ እንደሆነ እግዚአብሔርን ለምን። በመራራ መርዝ ተመርዘህ በአመፃ ማሰሪያ ተተብትበ የምትኖር ሁነህ አይሃለውና። ሲሞንም መልሶ ካላችሁት ሁሉ ምንም እንዳይደርስብኝ እናንተ ወደ እግዚአብሔር ለምኑልኝ አለ። እነርሱም ከመሰከሩና የእግዚአብሔርን ቃል ከተናገሩ በኋላ ወደ ኢየሩሳሌም ተመለሱ። በብዙዎች የሰማርያ መንገዶችም የእግዚአብሔርን ቃል አስተማሩ። የእግዚአብሔር መልአክ ፊልጶስን ተናገረው፣ እንዲህም አለው፣ በቀትር ጊዜ ተነሳ፣ በደቡብ በኩል ከኢየሩሳሌም ወደ ጋዛ በሚያወርደው በምድረ በዳው መንገድ ሂድ። ተነስቶም ሄደ። እነሆም የኢትዮጵያ ንግሥት የህንደኬ ጃንደረባ ከሹሞቹ የበለጠ በሀብቷም ሁሉ ላይ በጅሮንድ የነበረ አንድ የኢትዮጵያ ሰው ነበር። እርሱም ሊሰግድ ወደ ኢየሩሳሌም መጣ። ሲመለስም በሰረገላው ላይ ተቀምጦ የነቢዩ የኢሳይያስን መጽሐፍ ያነብ ነበር። መንፈስ ቅዱስም ፊልጶስን ሂድ፣ ይህን ሰረገላ ተከተለው አለው። መንፈስ ቅዱስም ፈጥኖ ደርሶ የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማው። ፊልጶስም በውኑ የምታነበውን ታውቀዋለህን አለው። ጃንደረባውም ያስተማረኝ ሳይኖር በምን አውቀዋለሁ አለው። ወደ ሰረገላውም ወጥቶ አብሮት ይቀመጥ ዘንድ ፊልጶስን ለመነው። ያ ያነበው የነበረው የመጽሐፉ ቃልም እንዲህ የሚል ነበር። እንደ በግ ወደ መታረድ ተነዳ። የበግ ጠቦትም በሚሸልተው ፊት እንደማይናገር እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዷልና ትውልዱን ማን ይናገራል? ጃንደረባውም ለፊልጶስ መልሶ ነቢዩ ስለ ማን እንዲህ ይላል? ስለ ራሱ ነውን? ወይስ ስለ ሌላ?
እባክህ ንገረኝ አለው። ፊልጶስም አፉን ከፈተ፣ ስለ ኢየሱስም ከዚያው መጽሐፍ ጀምሮ አስተማረው። በመንገድ ሲሄዱም ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ መጠመቅን ምን ይከለክለኛል አለው። ፊልጶስም በፍጹም ልብ ብታምን ይገባሃል አለው። ጃንደረባውም መልሶ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እኔ አምናለሁ አለው። ሰረገላውንም እንዲያቆመው አዘዘ። አቆመውም። ፊልጶስና ጃንደረባው በአንድነት ወደ ውሃው ወረዱ፣ አጠመቀውም። ከውሃውም ከወጡ በኋላ የእግዚአብሔር መንፈስ ፊልጶስን ነጥቆ ወሰደው። ጃንደረባውም ከዚያ ወዲያ አላየውም። ደስ እያለውም መንገዱን ሄደ። ፊልጶስም አዛጦን ወደምትባል ሀገር ደረሰ። በከተማዎችም ሁሉ እየተዘዋወረ ወደ ቂሳርያ እስኪደርስ ድረስ ያስተምር ነበር። ምዕራፍ 9 ሳኦል እንደተጠራ። ሳኦል ግን የጌታ ደቀ መዛሙርት ለመግደል ገና እየዛተ ወደ ሊቀ ካህናቱ ሄደ። ምናልባት በመንገድ የሚያገኘው ሰው ቢኖር ወንዶችንም ሴቶችንም እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኵራቦች የሥልጣን ደብዳቤ ከሊቀ ካህናቱ ለመነ። ሲሄድም ወደ ደማስቆ ከተማ አቅራቢያ በደረሰ ጊዜ መብረቅ ድንገት ከሰማይ ብልጭ አለ፣ በምድር ላይም ወደቀ። ወዲያውም ሳኦል ሳኦል ለምን ታሳድደኛለህ የሚለውን ቃል ሰማ። ሳኦልም አቤቱ አንተ ማነህ አለው። እርሱም አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። በሾለ ብረት ላይ ብትቆም ላንተ ይብስብሃል አለው። እርሱም እየፈራና እየተንቀጠቀጠ አቤቱ ምን እንዳደርግ ትሻለህ አለው። ጌታም ተነሳና ወደ ከተማ ግባ፣ በዚያም ልታደርገው የሚገባህን ይነግሩሃል አለው። ከእርሱም ጋር የነበሩት ሰዎች ድምፅ እየሰሙ ማንን ሳያዩ ተደንቀው ቆሙ። ሳኦልም ከምድር ተነሳ፣ ነገር ግን ዓይኖቹ ተገልጠው ሳሉ የሚያየው ነገር አልነበረም። እየመሩም ወደ ደማስቆ አገቡት። በዚያም ሳይበላና ሳይጠጣ 3 ቀን ቆየ። በደማስቆም ስሙን ሐናንያ የሚሉት አንድ ደቀ መዝሙር ነበር። ጌታም በራእይ ተገልጦ ሐናንያ ብሎ ጠራው። እርሱም አቤቱ እነሆኝ አለ። ጌታም ተነሳና ቅን በምትባለው መንገድ ሄድ፣ በይሁዳ ቤትም ከጤርሴስ ሀገር የመጣ ሳኦል የሚባል ሰው ፈልግ፣ እርሱ አሁን ይጸልያልና አለው። ሳኦልም በራእይ ሐናንያ የሚባል ሰው ወደ እርሱ ገብቶ ያይ ዘንድ እጁን ሲጭንበት አየ። ሐናንያ ግን መልሶ እንዲህ አለ፣ አቤቱ ስለዚህ ሰው በኢየሩሳሌም በቅዱሳኖች ላይ የሚያደርገውን ክፉ ነገር ሁሉ ከብዙ ሰዎች ሰምቻለሁ። ወደዚህም ከካህናቱ አለቆች አስፈቅዶ የመጣ ስምህን የሚጠሩትን ሁሉ ሊያስር ነው። ጌታችንም እንዲህ አለው፣ ተነስና ሂድ፣ በአሕዛብና በነገሥታት በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ አድርጌዋለሁና እኔም ስለ ስሜ መከራን ይቀበል ዘንድ እንዳለው አሳየዋለሁ። ያን ጊዜም ሐናንያ ሄደ፣ ወደ ቤትም ገባ። እጁንም ጫነበትና ወንድሜ ሳኦል በመንገድ ስትመጣ የታየህ ጌታችን ኢየሱስ ክርስቶስ ታይና መንፈስ ቅዱስ ይመላህብህ ዘንድ ወደ አንተ ልኮኛል አለው። ያን ጊዜም ፈጥኖ እንደ ቅርፊት ያለ ነገር ከዓይኖቹ ላይ ተገፎ ወደቀ። ዓይኖቹም ተገለጡ። ወዲያውም አየ፣ ተነስቶም ተቀመጠ። እህልም በላ፣ በረታም። ጥቂት ቀንም ከደቀ መዛሙርቱ ጋር በደማስቆ ሰነበተ። ወዲያውም የእግዚአብሔር ልጅ ነው ብሎ ስለ ኢየሱስ ክርስቶስ በየምኵራቦቹ ሰበከ፣ አስተማረም። የሰሙትም ሁሉ አደነቁ፣ እንዲህም አሉ፣ በኢየሩሳሌም ይህን ስም የሚጠሩትን ሁሉ ይጠላቸው የነበረ ይህ አይደለምን? ስለዚህ ወደዚህ የመጣው እያሰረ ወደ ሊቀ ካህናቱ ሊወስዳቸው አይደለምን? ሳኦል ግን እየበረታ ሄደ። በደማስቆም ለነበሩት አይሁድ ይህ ክርስቶስ እንደሆነ እያስረዳ መልስ አሰጣቸው። ከብዙ ቀንም በኋላ አይሁድ ሳኦልን ይገድሉት ዘንድ ተማከሩ። ሳኦል ግን
በእርሱ ላይ ሊገድሉት የሚሹትን አወቀባቸው። ሊገድሉትም በቀንና በሌሊት የከተማውን በር ይጠብቁ ነበር። ደቀ መዛሙርቱም በሌሊት ወሰዱት፣ በቅርጫትም አድርገው በቅጽሩ ድምድማት ላይ አወረዱት። ሳውልም ወደ ኢየሩሳሌም በደረሰ ጊዜ ሊገናኛቸው ወደ ደቀ መዛሙርቱን ፈለጋቸው። ሁሉም ፈሩት፣ የጌታችን ደቀ መዝሙር እንደሆነ አላመኑትም ነበርና። በርናባስም አግኝቶ ወደ ሐዋርያት ወሰደው። ጌታችንም በመንገድ እንደተገለጠለትና እንዳነጋገረው በደማስቆም በኢየሱስ ስም እንዳስተማረ ነገራቸው። በኢየሩሳሌምም አብሯቸው ይገባና ይወጣ ነበረ። በጌታችን በኢየሱስ ስምም በግልጽ ያስተምር ነበር። ከግሪክ ሀገሩ መጥተው የነበሩትንም አይሁድ ይከራከራቸው ነበር። እነርሱም ደግሞ ሊገድሉት ፈለጉ። ወንድሞቹም ይህን ባወቁ ጊዜ ወደ ቂሳርያ አወረዱት። ከዚያም ወደ ጤርሴስ ላኩት። በይሁዳን በሰማርያና በገሊላ ያሉ አብያተ ክርስቲያናት ሁሉ በሰላም ኖሩ፣ ታነጹም፣ እግዚአብሔርንም በመፍራት ጸንተው ኖሩ። ሕዝቡም በመንፈስ ቅዱስ አጽናኝነት በዙ። ከዚህም በኋላ ጴጥሮስ በየቦታው ሲዘዋወር በልዳ ወደሚኖሩት ቅዱሳን ዘንድ ደረሰ። በዚያም ኤንያ የተሰኘ ሰውን አገኘ። እርሱም ታሞ በአልጋ ከተኛ 8 ዓመት ሆኖት ነበረ፣ ሽባ ነበርና። ጴጥሮስም ኤንያ ሆይ ኢየሱስ ክርስቶስ ይፈውስህ፣ ተነሳና አልጋህን አንጥፍ አለው። ያን ጊዜም ተነሳ። በልዳና በሳውሮና የሚኖሩም ሁሉ እርሱን አይተው ወደ ጌታችን ተመለሱ። በኢዮጴ ሀገርም ጣቢታ የምትባል አንዲት ደቀ መዝሙር ነበረች። በትርጓሜውም ዶርቃስ ይሏታል፣ ፌቆ ማለት ነው። እርሷም ብዙ ደጋግ ሥራ ትሠራ ነበር፣ ምጽዋትም ትሰጥ ነበር። ያን ጊዜም ታማ ሞተችና በድኗን አጥበው በሰገነት አስተኟት። በልዳም ለኢዮጴ ቅርብ ነበርና ደቀ መዛሙርት ጴጥሮስ በዚያ እንዳለ ሰምተው ወደ እነርሱ መምጣት እንዳይዘገይ ይማልዱት ዘንድ 2 ሰዎችን ወደ እርሱ ላከ። ጴጥሮስም ተነስቶ አብሮአቸው ሄደ። በደረሰም ጊዜ ወደ ሰገነት አወጡት። ባልቴቶቹም ሁሉ ወደ እርሱ መጥተው በፊቱ ቆሙ፣ ያለቅሱላትም ነበር። ዶርቃስም በሕይወት ሳለች የሠራቸውን ቀሚሱንና መጎናጸፊያዋን አሳዩት። ጴጥሮስም ሁሉን ካስወጣ በኋላ ተንበርክኮ ጸለየ። ወደ በድኗም መለስ ብሎ ጣቢታ ሆይ ተነሽ አላት። እርሷም ዓይኖቿን ገለጠች። ያን ጊዜም ጴጥሮስን አየችው፣ ቀና ብላ ተቀመጠች። እጁንም ለእርሷ ሰጥቶ አስነሳት። ቅዱሳንና ባልቴቶቹን ጠርቶ እርሷን አድኖ ሰጣቸው። በኢዮጴም ያሉ ሁሉ ይህን ሰሙ፣ ብዙዎችም በጌታችን አመኑ። ጴጥሮስም በኢዮጴ በቁርበት ፋቂው በስምዖን ቤት ብዙ ቀን ተቀመጠ። ምዕራፍ 10 የመቶ አለቃው ቆርኔሌዎስ። በቂሳርያም ቆርኔሌዎስ የሚባል አንድ ሰው ነበረ። ኢጣልቄ ለሚሉት ጭፍራም የመቶ አለቃ ነበር። እርሱም ጻድቅና ከነቤተሰቡ እግዚአብሔርን የሚፈራ ነበር። ለሕዝቡም ብዙ ምጽዋት ይሰጥ ነበር። ዘወትርም ወደ እግዚአብሔር ይጸልይ ነበር። የእግዚአብሔር መልአክም በራእይ ከቀኑ 9 ሰዓት በግልጽ ታየው። ወደ እርሱም ገብቶ ቆርኔሌዎስ ሆይ አለው። ወደ እርሱም ተመልክቶ ፈራና አቤቱ ምንድነው አለ። መልአኩም እንዲህ አለው፣ ጸሎትህም ምጽዋትህም መልካም መታሰቢያ ሆኖ ወደ እግዚአብሔር አድርጓል። አሁንም ጴጥሮስ የሚባለውን ስምዖንን ይጠሩልህ ዘንድ ወደ ኢዮጴ ከተማ ሰዎችን ላክ። እርሱም በቤቱ በባሕር አጠገብ ባለ በቁርበት ፋቂው በስምዖን ቤት እንግድነት ተቀምጧል። ልታደርገው የሚገባህን እርሱ ይነግርሃል። ያነጋገረውም መልአክ ከሄደ በኋላ ከሌሎቹ 2 ከማይለዩት ጭፍሮችም አንድ ደግ ወታደር ጠራ። ነገሩንም ሁሉ ነግሮ ወደ ኢዮጴ ከተማ ላካቸው። በማግስቱም ሄደው ወደ ከተማይቱ በር በደረሱ። ጴጥሮስም በቀትር ጊዜ ሊጸልይ ወደ ሰገነት ወጥቶ ነበር። በተራበም ጊዜ ምሳ ሊበላ ወደደ። እነርሱም እያዘጋጁ ሳሉ
ተመስጦ መጣበት። ሰማይም ተከፍቶ በአራቱ ማዕዘን የተያዘ እንደ ታላቅ መጋረጃ ያለ ዕቃ ወደ ምድር ሲወርድ አየ። በውስጧም 4 እግር ያለው እንስሳ ሁሉ አራዊትም የሚንቀሳቀስም የሰማይ ወፎችም ነበሩበት። ጴጥሮስ ሆይ ተነሳና አርደህ ብላ የሚል ቃል ወደ እርሱ መጣ። ጴጥሮስ ግን አቤቱ ከቶ አይሆንም፣ ርኩስ የሚጸየፍ ከቶ በልቼ አላውቅም አለው። ዳግመኛም እግዚአብሔር ንጹሕ ያደረገውን አንተ አታርክስ የሚል ቃል ወደ እርሱ መጣ። ይህንንም 3 ጊዜ አለው። ወዲያውኑም ዕቃው ወደ ሰማይ ተመለሰ። ጴጥሮስም ስላየው ራእይ ምን እንደሆነ ሲያወጣና ሲያወርድ ከቆርኔሌዎስ ተልከው የመጡ ሰዎች የስምዖን ቤት እየጠየቁ በደጅ ቆመው ነበር። ተጣርተውም ጴጥሮስ የተባለ ስምዖን በእንግድነት በዚያ ይኖር እንደሆነ ጠየቁ። ጴጥሮስም ስለታየው ራእይና ሲያወጣና ሲያወርድ መንፈስ ቅዱስ እንዲህ አለው፣ እነሆ 3 ሰዎች ይፈልጉሃል፣ ተነስና ውረድ፣ ምንም ሳትጠራጠር ከእነርሱ ጋር ሂድ፣ እኔ ልኬያቸዋለሁና። ጴጥሮስም ወደ እነዚያ ሰዎች ወረደና እነሆ የምትፈልጉኝ እኔ ነኝ፣ ለምን መጥታችኋል አላቸው። እነርሱም የመቶ አለቃው ቆርኔሌዎስ እግዚአብሔርን የሚፈራ ጻድቅ ሰው ነው፣ በአይሁድም ወገኖች ሁሉ የተመሰከረለት ነው። ቅዱስ መልአክ ተገልጦ አንተን ወደ ቤቱ እንዲጠራህ የምታስተምረውን እንዲሰማ አዞታል አሉት። እርሱም ተቀብሎ አሳደራቸው። በማግስቱም ተነስቶ አብሯቸው ሄደ። በኢዮጴ ከተማ ከሚኖሩት ወንድሞችም አብረውት የሄዱ ነበሩ። በማግስቱም ወደ ቂሳርያ ከተማ ገባ። ቆርኔሌዎስም ዘመዶቹንና የቅርብ ወዳጆቹን ጠርቶ ይጠብቃቸውም ነበር። ጴጥሮስም በገባ ጊዜ ቆርኔሌዎስ ተቀበለው፣ ከእግሩም በታች ወድቆ ሰገደለት። ጴጥሮስም ተነስ፣ እኔም እንደ አንተ ሰው ነኝ ብሎ አስነሳው። ከእርሱም ጋር እየተነጋገረ ገባ። ወደ እርሱም እየመጡ ብዙ ሰዎችን አገኘ። ጴጥሮስም እንዲህ አላቸው፣ ለአይሁዳዊ ሰው ሂዶ ከባዕድ ወገን ጋር መቀላቀል እንደማይገባው ታውቃላችሁ። ለእኔ ግን ከሰው ማንም ቢሆን እንዳልጸየፍና ርኩስ ነው እንዳልል እግዚአብሔር አሳየኝ። አሁንም ስለ ላካችሁብኝ ሳልጠራጠር ወደ እናንተ መጣሁ። በምን ምክንያት እንደጠራችሁኝ እጠይቃችኋለሁ። ቆርኔሌዎስም እንዲህ አለው፣ የዛሬ 4 ቀን በ9 ሰዓት በዝች ሰዓት በቤቴ ስጸልይ የሚያንጸባርቅ ልብስ የለበሰ አንድ ሰው በፊቴ ቆሞ ታየኝ። እንዲህም አለኝ፣ ቆርኔሌዎስ ሆይ በእግዚአብሔር ፊት ጸሎትህ ተሰማ፣ ምጽዋትም ታሰበልህ። አሁንም ወደ ኢዮጴ ከተማ ላክና በባህር አቅራቢያ ባለችው በቅርበት ፋቂው በስምዖን ቤት የሚኖረውን ጴጥሮስ የተባለው ስምዖንን ይጥሩልህ። እርሱም መጥቶ የምትድንበትን ይነግርሃል። ስለዚህም ወዲያውን ወደ አንተ ላኩ። ወደ እኛ በመምጣትህም መልካም አደረግ። አሁንም እግዚአብሔር ያዘዘህን ሁሉ ልንሰማ እንሆ እኛ ሁላችን በእግዚአብሔር ፊት በዚህ አለን። ጴጥሮስም አፉን ከፈተና እንዲህ አለ፣ እግዚአብሔር ለሰው ፊት እንደማያዳላ በእውነት አየሁ። ነገር ግን በሕዝቡ ዘንድ እርሱን የሚፈራና እውነትን የሚያደርግ በእርሱ ዘንድ የተወደደ ነው። ቃሉን ለእስራኤል ልጆች ላከ። በኢየሱስ ክርስቶስም ሰላምን ነገራቸው። እርሱም የሁሉ ገዥ ነው። ዮሐንስ ከሰበከው ጥምቀት በኋላ ከገሊላ ጀምሮ በይሁዳ የሆነውን ነገር ሁሉ እናንተ ራሳችሁ ታውቃላችሁ። ስለ ናዝሬቱ ስለ ኢየሱስ እግዚአብሔር በመንፈስ ቅዱስ በኃይልም እንደቀባው እየዞረ መልካም እንዳደረገ ሰይጣን ያሸነፋቸውንም እንደፈወሰ ታውቃላችሁ። እግዚአብሔር ከእርሱ ጋር ነበርና በይሁዳና በኢየሩሳሌም ባደረገውም ሁሉ እኛ ምስክሮች ነን። እርሱንም በእንጨት ላይ ሰቅለው ገደሉት። እግዚአብሔር ግን በሦስተኛው ቀን ከሙታን ለይቶ አስነሳው፣ በግልጽ እንዲታይም አደረገው። ይኸውም ለሕዝብ ሁሉ አይደለም፣ ነገር ግን አስቀድሞ ለመረጣቸውና ምስክሮች ለሚሆኑት ብቻ ነው እንጂ። የመረጣቸው የተባልንም እኛ ነን። ከሙታንም ተለይቶ ከተነሳ በኋላ ከእርሱ ጋር የበላን የጠጣንም እኛ ነን። በእግዚአብሔር ዘንድ በሕያዋንና በሙታን ላይ ፈራጅ ሆኖ የተሾመ እንደሆነ ለሕዝብ እናስተምር ዘንድ አዘዘን። ለሚያምኑበት ሁሉ ኃጢአታቸው
በስሙ እንደሚሰረይላቸው ነቢያት ሁሉ ምስክሮች ናቸው።